አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ የአብዱልአዚዝ ቤተሰቦች ሰላም አህባቢ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ ኢንሻአላህ። እንግዲህ የከንቲባው ልጅ ታሪኩ እንደቀጠለ ነው። ክፍል 3 ይዤ መጥቻለሁ። ዶችዬ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱት ማለት ነው። ትምህርቴን አቋርጫለሁ። አሁን እንደምታየኝ በልጅነቴ የቤት እመቤት ሆኜ ቀርቻለሁ ብላኝ በድንገት ከሶፋው ላይ ብድግ አለች ብለን ያቆምነው። እንደዛ ስትፈናጠር በቁጭትና ንዴት ከመነሳቷ በፊት ሶፋ ላይ ቁጭ ብለን ኮካችንን እየተጎነጨን እሷ አይን አይኔን እያየች እያወራች እኔ ደግሞ አፌን ከፍቼ እያዳመጥኳት ነበር። ተነስታ ቤት ውስጥ ወደዛ ወደዚህ ስትል አይኔ ፊት ለፊቷ ወደ ተሰቀለው የግድግዳ ሰዓት ላይ አረፈ እና አናቱ ላይ በትክክል መገመት ባልችልም 2:05 አካባቢ ይላል። እሷ ቅድም ከተስፈነጠረችው በላይ ነበረ ደንግጬ ከሶፋው ላይ የተነሳሁት። በቃ እኔ ልሂድ፣ ሰዓቱ ሳላስበው በጣም ሄዷል። ባይሆን ሌላ ቀን አገኝሻለሁ ብያት ወደ በሩ ሳቀና ፊት ለፊቴ ቀድማኝ በሩን ተደግፋ አትሂድ የሚል ፊቷን አሳየችኝ። ዛሬን ብቻ እዚህ ቤት ብታድር ትሞታለህ? ንገረኛ። በዛ ላይ መሽቷል። በዚህ ሰዓት መሄድ ላንተም ጥሩ አይደለም አለችኝ። ብቻ ልጅቷ ሆዴን በልተዋለች። ወድጄም ባይሆን ለማደር ወስኛለሁ። ሲጀመር በዚህ ሰዓት ብቻዬን ወደ ግቢ ልመለስ ነው ወይስ ልጅቷን እንዳመጣሽኝ ወደ ቦታው መልሽ ልል ነው? ሆኖም ግን ጥሩ ስሜት ላይ አይደለሁም። የማላውቀው ሰፈር፣ የማላውቀው ቤት ከማላውቃት ልጅ ጋር ብቻ ደስ አይልም። ቆንጆ እራት ሰርቼ አብረን እንበላለን እሺ? እስከዛ እንዳይደብርህ ቲቪ እያየ ጠብቀኝ አለችኝና ኩሽና ገባች። የምወደውን ኢቢኤስ ቲቪ እያየው ጠበቅኳት። እራቱም ቀረበና አጭር ጸሎት ተደረገ። ከዛን ለራሷ ሳትጎርስ እኔ እንድታወርስ ምግብ የጠቀለለ እጇን ወደ አፌ ዘረጋች። ሁኔታው ግር ቢለኝም እያመነታሁ ጎረስኩላት። ቀጥላ ከአባቴ ጋር ስንበላ መጀመሪያ ተጎራርሰን ነው ስትለኝ እኔም የቤቴን ስርዓት ለማስቀጠል ብዬ ለራሴ ያዘጋጀሁትን ጥቅልል እንጀራ ወደ አፏ ሰደድኩ። እውነት ለመናገር የሰራችው ምግብ ከነጣቷ ብሉኝ ይላል። ለጨዋታ ያህል አንቺ እውነት የቤት እመቤት አይደለሽ እንዴ አልኳት። ቅር አላላትም። እንደውም ሙት እሺ አለችኝና በግራ እጇ እንዳልጎዳ በማሰብ ትከሻዬን መታችኝ። አራታችንን በልተን ጨረስን። ከምግብ ጠረጴዛ ወደ ሶፋው ተመለስን። ቲቪውን ለማየት እንዳመቸን ሁለታችንም ከቲቪው ፊት ለፊት ባለው ሶፋ ላይ ተቀምጠናል። ሀሳባችንን እርግፍ አርገን ትተናል። ብቻ እየተጫወትን እየተሳሳቅን ነው። የምሽቱ ጸጥታ በሳቋ አድምቃለች። ስቃ አታውቅም መሰለኝ። ስትስቅ አታባራም። ደግሞ ስትስቅ ደረቴ ላይ ልጥፍ ትላለች። ኮስተር ማለት አልፈለኩም። ዛሬ የደስታዋ ቀን ይሆን ብዬ ራሴን ሰጥቻታለሁ። እስካሁን ግን እየሆነ ባለው ነገር እየተገረምኩ ነው። ህልም እንጂ እውን አይመስለኝም። የጥፋተኝነት ስሜት አልተሰማኝም። ሲጀመር ምን አጠፋው? እንደውም ሰውን ለመርዳት ሰው መሆን በቂ ነው የሚለውን አባባል እየተገበርኩ ያለው ነው መሰለኝ። በመሃል ሰዓቱ በጣም መሄዱን ስላወቅኩ ዛሬ የመተኛት እቅድ የለሽም እንዴ አልኳት። ከዛን ውይ በጣም ይቅርታ እሺ፣ እኔ እኮ ብዙ ጊዜ ቀን ቀን ስለምተኛ ነው አለችኝና እጄን ይዛ ወደ አንድ ክፍል ወሰደችኝ። የአባዬ መኝታ ቤት ነው፣ ከፈለክ እዚህ ተኛ። ይሄኛው ደብሮ ሳሎን ሶፋ ላይ ማደር ከተመችህ ግን እዛም ማደር ትችላለህ ስትለኝ የባለስልጣን አልጋ ላለመዳፈር ብዬ አራ ሶፋው እኮ ይበቃኛል አትጨነቂ አልኳት።
እንደተመቸህ ብላኝ ብርድ ልብስ አቀበለችኝና ቲቪውን ዘግታ ወደ መኝታ ክፍሏ አመራች። በልብስ መተኛት ስለማልወድ ከላይ የለበስኩትን አውልቄ ልተኛ ስል ልጅቷ ድንገት ከተፍ አለች። በልብስ መተኛት አልወድም። ልተኛ ልብሴን ሳወልቅ ሳላስበው በድንገት መጣችብኝ። ትንሽም ቢሆን አሳፈረችኝ። መደንገጤን አይታ ውይ በጣም ይቅርታ እሺ፣ ልብስህን እንዳወለክ ስላላወቅኩ ነው። ለማንኛውም ደህና ደር ሳልልህ ሄድኩኝ አይደል? ደህና ደር እሺ የኔ ጌታ አለችኝና ወደ መጣችበት ተመለሰች። የእሷን አላውቅም፣ እኔን ግን በፍጹም እንቅልፍ ሊወስደኝ አልቻለም። እኔ እንኳን ይሁን ልመናት፣ እሷ ግን እሷ ግን እንዴት አመነችኝ? ይህን የመሰለ ቤት ውስጥ ብቻዋን የምትኖር አንዲት ፍሬ ልጅ እንዴት እንደኔ አይነቱን ጎረምሳ አምና ታሳድራለች? ነው ወይስ ተደብቃ ምን እንደማደርግ እያየችኝ ይሆን? ኤኒዌይስ የሶፋው ምቾቴን ነስቶኝ እንቅልፍ ባይኔ ዝር ሳትል ከመስጂድ አላሁ አክበር የሚል ድምፅ ከጆሮ የገባ። በ4 ማይክሮፎን ነው የሚጠቀሙት መሰለኝ። ድምፁ ከልክ በላይ ይሰማል ሲመስለኝ ቤታቸው ለመስጂድ ወይም ዳግም መስጂዱ ለቤታቸው ቅርብ ነው። ጥቂት ደቂቃ በኋላ ከልጅቷ መኝታ ቤት ድምፅ ይሰማኝ ጀመር። ሲመስለኝ እየቃዠች ነው። ድምጿ ስለረበሸኝ ወደ ክፍሏ አመራሁ። አባኤ አትሂድ፣ አባ አትሙትብኝ፣ አይሆንም። ወይም ደግሞ በኃይለኛ ድምፅ የኔ በር በእርግዶ መግባትና የእሷ ከቅዠት መባነን ክላስ አደረገ። በጣም አልቧታል። በዛ ላይ ከመጠን በላይ ቁና እየተነፈሰች ነው። ለማረጋጋት ብዬ አቀፍኳትና እንደ ልጅ እያባበልኳት አይዞሽ እሺ ሁሉም አልፏል፣ ዳግምም ቅዠት እንጂ እውነት አይደለም አልኳት። ደረቴ ውስጥ ገብታ ስቅስቅ ብላ እያለቀሰች አባዬን የሆኑ ሰዎች ጫካ ውስጥ ሲገዱት አየሁ እኮ አለችኝ። በጣም ፈርታለች። ሁሉን ነገሯ ይንቀጠቀጣል። በፍርሃት ስታቅፈኝ ራሱ እንዳለቃት ነው መሰለኝ። ትንፋሽ እንኳን መውሰድ እስኪያቅተኝ ድረስ ነው። ለተወሰኑ ደቂቃዎች በእቅፌ ውስጥ ሆና አምርራ ለቀሰች። ቀስ በቀስ ግን ድምጿ እየቀነሰ በስተመጨረሻ ሳይለንት ሆነች። ቀስ ብዬ ሳያት አሸልባለች። እንደምንም ብዬ ሳልቀሰቅሳት አልጋዋ ላይ አስተኛዋት። ለደቂቃዎች የአልጋዋ አጠገብ ቁጭ ብዬ አየዋት። ቅድም ያየኋት ያ እንቡጥ ጽጌረዳዋ የሚመስለው ጉንጯ አሁን ላይ በእንባዋ ታጥቦ ሌላ ሰው አስመስሏታል። ቅድም እንተኛ ስላልኳት ሊጸጽተኝ ነው መሰለኝ። እንደዛው እንዳለቀሰች ባነጋ ነው፣ እንደዛው እንደሳቀች ባነጋ ነው። ብቻ ልጅቷ ምስኪን ከሚባሉት ጥቂት ሴቶች መካከል አንዷ ናት። ትቻት ወደ ሳሎን ተመለስኩኝ። ለመጀመሪያ ጊዜ ሌሊቱ ሙሉ አይኔ ሳይከደን ጀንበር ወጣች። ቢረዝምም ይነጋል። እማያልፍ ባይመስልም ሁሉም ያልፋል። የዛሬው ቀን አያልፍም እንዴ ብዬ የሰጋሁት ትናንት ሆነልኝ። ያልተኛሁት ያለሁበትን ቦታ ፈርቻ አልነበረም። በቃ እንቅልፍ እምቢ ስላለኝ ነው። ለማንኛውም ተመስገን ማለቱ ሳይሻል አይቀርም። ተመስገን ፈጣሪ፣ ነቅቻለሁ፣ ተርፌያለሁ፣ ራሴን ላድን ቆርጫለሁ። ይቀጥላል ኢንሻአላህ ውዶችዬ። በክፍል 4 እስከምንገናኝ ሰላማችሁ ይብዛልኝ። ሰላም፣ ፍቅር፣ አንድነት ለእናት ሀገራችን እያልኩኝ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ለዛሬ በዚሁ ይበቃኛል ማለት ነው። ሰላም አለይኩም ወራህመቱላህ ወበረካቱ።